ሰላም ተመልካች አድማጮቻችን የዛሬን የጃንዋሪ 24 2026 ወይም ጥር 16 ወርቅ በዱባይ በሳውዲ በባህሬን በተለያዩ ካራቶች በስንት እየተሸጡ እንደሚገኙ ከትላንት ተመሳሳይ ቀን ጋር በማነጻጸር ዋጋቸውን የምነግራችሁ ይሆናል ማለት ነው። የትም ሳትሄዱ ቪዲዮ እስከ መጨረሻው መመልከት አይረሳ። ለዚህ ቪዲዮ አዲስ ከሆናችሁ በዚህ ቪዲዮ ላይ እንደዚህ አይነት ወርቃማ የሆነ መረጃዎችን ከወርቅ ጋር የተያዙ ሀሳቦችን ለእናንተ የምናካፍልበት ቪዲዮ ወይም ደግሞ ቻናልም ነው። ስለዚህ ሰብስክራይብ በማድረግ እንዲሁም ይጠቅማል ለምትሉ ሰው ሼር በማድረግ አብራችሁን እንድትሆኑ እንጋብዛለን። ቀጥታ ወደ መረጃዎቹን የምንሄደው በትላንት ቪዲዮዬ አዝማሚያው ምንድነው የወርቅ ዋጋ የሚለውን ተመልክተናል። በተለይ ከዶላር ጥንካሬ እንዲሁም ደግሞ ባንኮች በአሁኑ ሰዓት ላይ በዓለም አቀፍም ደረጃ ወርቅን በብዛት እየገዙ ስለመሆናቸው ተመልክተን እንግዲህ የጨመረበት ሁለቱ ምክንያት እነዛ ናቸው። በተጨማሪም ደግሞ የጂኦፖለቲካል ውጥረቶች በዓለም አቀፍ ደረጃ በተለይ በመካከለኛው ምስራቅ የተለያዩ የፖለቲካ ውጥረቶችን ተከትሎ የወርቅ ዋጋ በመንር ላይ እንደሚገኝ ተመልክተናል። ያ ጋር ተያይዞ እንግዲህ ዛሬም ዋጋው ምንም አይነት ቅናሽ አላሳየም። ነገር ግን ስንት ገብቷል የሚለውን ቪዲዮውን ተከታተሉ ዘንድ እስከመጨረሻው ጋብዛችኋለሁ። ሁሉንም አሳያችኋለሁ። ከዱባይ ነው የምንጀምረው። የዱባይ 18 ካራት ዛሬ ከ450 ዲርሃም እስከ 455 ዲርሃም በመሸጥ ላይ ነው የሚገኘው። ይህ እንግዲህ የሰርቪስ ቻርጁን እንዲሁም ደግሞ የታክስ ሬቱን ሳይጨምር ማለት ነው። የታክስ ሬቱ 10% አካባቢ ነው የሚሆነው። የሰርቪስ ምንድነው የቻርጅ ሜኪንግ ቻርጁን ከ3 እስከ 2% ነው። እነሱን ካልኩሌት በማድረግ እንግዲህ በተለያዩ ከተሞች ያለውን ዋጋ ማግኘት ይቻላል ማለት ነው። ኦፊሻል በሆነ መንገድ ግን የተለቀቀው የ18 ካራት 1 ግራም ወርቅ ከ450 ዲርሃም እስከ 455 ዲርሃም እየተሸጠ እንደሚገኝ ነው። በመቀጠል የምንመለከተው የ21 ካራቱን ሲሆን በዱባይ ዛሬ ጥር 16 ላይ 21 ካራቱ እየተሸጠ የሚገኘው በ498 ከ46 ዲርሃም ነው ማለት ነው። 24 ካራቱ ወይም ደግሞ አንድ ወቄት ወርቅ የሚባለው ትላንትና 600 ዲርሃም ነበር እየተሸጠ የሚገኘው። በአማካይ ግን እሱ የተወሰነ ቅናሽ አሳይቷል ማለት ይቻላል። ዛሬ ላይ የሚያሳየው መረጃው ከ582 እስከ 595 ማክሲመም ማለት ነው በሆነ ዋጋ እየተሸጠ እንደሚገኝ መረጃ ያመላክታል። ትላንትና ወጥና ቁርጥ በሆነ ዋጋ በ600 ዲርሃም ነበር እየተሸጠ የነበረው የዱባይ ገበያ ማለት ነው። ቀጥሎ የምንመለከተው ደግሞ የሳውዲውን ይሆናል። የሳውዲውንም እንዲሁ 18 ካራቱ 21 ካራቱ 24 ካራቱ ዛሬ ቀን በስንት እየተሸጠ እንደሚገኝ የማሳያችሁ ይሆናል። ከዛ በፊት ግን በምንዛሬ መረጃ መሰረት እየጨመሩ ያሉት በተለይ ዩኤስዲ፣ ዩሮ፣ ፓውንድ ብቻ ሳይሆን ዲርሃም፣ ሳውዲ እነ ባህሬንም ኩዌትም የመሳሰሉት የምንዛሬ ተመኖች በጣም በመጨመር ላይ ነው የሚገኙት ማለት ነው። እንግዲህ ሰሞኑን በተለየ መልኩ በየቀኑ የምንለቃቸውን የምንዛሬ መረጃዎች እናንተም ተከታተሉ ዘንድ እንጋብዛችኋለሁ። በዛውም በዚህ ቻናል ላይ እንደምታውቁት ከሆነ በየዕለቱ በሚባል ደረጃ የምንዛሬ መረጃዎችንም እንዲሁ ከወርቅ መረጃዎች ጎን ለጎን አድርገን እያቀረብንላችሁ ነው የምንገኘው። እሱንም ተከታተሉ። እጅግ በጣም ወሳኝነት ስላለው በተለይ ይሄ ከወርቅ ዋጋ ጋር ተጽዕኖ ፈጣሪ ከሚባሉት ወሳኝ ነገሮች መካከል አንዱ የምንዛሬ ተመን ለውጥ ስለሆነ የምንዛሬ ለውጥ በጨመረ ቁጥር እንግዲህ የወርቅም ዋጋ ትይዩ በሆነ መንገድ ይጨምራል ማለት ነው። የ18 ካራቱ የሳውዲ ዛሬ እየተሸጠ የሚገኘው ከ450 የሳውዲ ሪያል እስከ 460 የሳውዲ ሪያል ነው። ትላንትና 450 ከ34 ነበረ። ዛሬ በሳውዲ ላይ ትንሽ ከትላንት ተመሳሳይ ቀን ጋር ሲነጻጸር የተወሰነ ከፍ ማለት ነገር ይስተዋላል ማለት ነው። በ21 ካራቱንም የተመለከትን እንደሆነ በተለይ ሳውዲ 21 ካራት በጣም ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ ነው። ትላንት 525 ከ39 የሳውዲ ሪያል ነበር በምሽት ላይ የሚገኘው። ዛሬ ደግሞ 525 ከ56 በእርግጥ የሳንቲም ደረጃ ነው የጨመረው፣ ወደ 20 ሪያል ሳንቲ ነው እየጨመረው ማለት ነው።
24 ካራቱን ስንመለከት እንዲሁ 24 ካራቱ አንድ ወቄት ወርቅ ትላንትና 612 ነበር። ዛሬ ላይ 24 ካራቱ በንጽጽር ከ21 እና ከ18 ካራቶች ጋር ስናነጻጽረው የተወሰነ ቅናሽ አለው ማለት ይቻላል። ሳውዲ የ24 ካራት ዛሬ ላይ ከ600 እስከ 611 ድረስ ማክሲመም በሆነ ዋጋ ኦፊሻል በሆነ መንገድ በመሸጥ ላይ ይገኛል። እንግዲህ እየነገርኳችሁ ያለሁት የሰርቪስ ቻርጁን እንዲሁም ደግሞ የታክስ ሬቱን ሳልጨምር ነው ማለት ነው። በባህሬን እንዲሁም በዱባይ እንዲሁም በሳውዲ የታክስ ሬታቸው ልዩነት አለው። የሳውዲ ወደ 15% አካባቢ ይመስለኛል የታክስ ሬቱ ካልተሳሳትኩ፣ ምናልባት ትክክለኛውን ኮመንት ላይ ማስቀመጥ ይቻላል። የዱባይ ደግሞ ወደ 10% አካባቢ ይመስለኛል ዲፈረንስ አለው ማለት ነው። በታክስ ሬትም የዱባይ እና የሳውዲ ልዩነት አለው ማለት ነው። በመቀጠል በሶስተኝነት ወደ ያዝንላችሁ ሀገር ስንሄድ የምናገኘው የባህሬን ዲናር ነው። የባህሬን ዲናርንም እንዲሁ 24 ካራት 21 ካራት እንዲሁም 18 ካራት ስንት ገብቷል የሚለውን የምነግራችሁ ይሆናል። ቪዲዮውን እየተከታተላችሁ ያላችሁት ግን ምንም አይነት ሪያክሽን ሳታደርጉ ከሆነ ሪያክሽን እንድታደርጉ፣ ላይክ እንድታደርጉ፣ ሼር እንድታደርጉ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ዘውትር የምንለቀውን ከወርቅ ጋር የተያዙ በሀገር ውስጥ እንዲሁም በውጪ በተጨማሪም ደግሞ የምንዛሬ መረጃዎችን እንድትከታተሉ እንጋብዛችኋለን። በመቀጠል የባህሬን ዲናርን ስንመለከት አንዱ የ18 ካራቱ ማለት ነው 1 ግራም በ45.90 የባህሬን ዲናር ነው በምሽት ላይ የሚገኘው። 21 ካራቱ እየተሸጠ የሚገኘው ደግሞ ዛሬ ጥር 16 2018 ወይም ደግሞ ጃንዋሪ 24 2026 ላይ የ21 ካራት የባህሬን ዲናር እየተሸጠ የሚገኘው በ52.87 የባህሬን ዲናር ነው። የባህሬን ዲናር ትናንትና ከ50 የባህሬን ዲናር እስከ 53 ነበረ። ዛሬ እንግዲህ የተወሰነ ይህም በሳንቲም ደረጃ በሚባል መልኩ ትንሽ ቀነስ ማለት ነገር አለው ማለት ነው። የባህሬን ትንሽ በወረዴ ማለት ነገር አለው ካየናቸው ከዱባይ እና ከሳውዲ አንጻር ማለት ነው። በመቀጠል 24 ካራቱ ውስጥ ካላችሁኝ እንግዲህ 24 ካራቱ በአማካይ ከ59 እስከ 61 በሆነ የባህሬን ዲናር እየተሸጠ ይገኛል ማለት ነው። ከትላንት ተመሳሳይ ቀን ጋር ሲነጻጸር የባህሬን ይሄን ያለው ውጤት እንደውም ትላንትናም እንደነገርኳችሁ ከሆነ ከ59.60 እስከ 67 ድረስ የባህሬን ዲናር እየተሸጠ ነበር ማለት ነው። እንግዲህ የሶስት ሀገራቶችን የዱባይ፣ የሳውዲን፣ የባህሬንን ሶስት ዋና ዋና ዓለም አቀፍ የሆኑ ተወዳጅነት ያላቸውን ካራቶች በ18 በ21 እና በ24 ካራት መረጃ ያደረስኳችሁ ይህንን ይመስል ነበር። እንግዲህ የውጭ ወርቅ ዋጋንም በተቻለ መጠን ለእናንተ ማቅረባችንን እንቀጥላለን። ስለነበረ ጊዜ እናመሰግናለን። ሼር ማድረግ፣ ላይክ ማድረግ እንዲሁም ሰብስክራይብ ማድረግም አይረሳ። መልካም ጊዜ